ሴዶ ፈርተሽ አንቺ ነገር እያስወራ ነው ብለህ ታስወራለህ። እናቴ ትቆጣኛለች ብለህ ስማ፣ እኔ ፕሮፌሽናል ስለሆነ ነው እናቴ ትቆጣኛለች እንጂ አልፈራሁም። እኔ በነፃ እገባለሁ። ፕሮፌሽናል አድርጉት እንጂ በነፃ እገባለሁ። እርግጠኛ ይኸው ሰምታችኋል። አሁን ከነገች ጋር አገናኘዋለሁ፣ እዛ እንፈራረማለን። ፕሮፌሽናሊ በነፃ ብለሃል። እገባለሁ፣ እኔ በነፃ እገባለሁ። ፕሮፌሽናል አድርጉት፣ እናንተ ፕሮፌሽናል አድርጉት። ለአንድ ወገን አታድርጉ። እኛ ለአንድ ወገን አናደለ ሴዶኔ እንደሆነ አንተ ደጋፊ ነኝ። በቃ እናያለን መድረክ ላይ በነፃ እንገባለን። we are brothers by the way። እንደዛ አይደለም ሴዶ ጀግና ነው፣ ከድሮ ጀምሮ ነው የማውቀው። እናያለን በነፃ እና ዲል እንዳሸሹ አሁንም እንዳሸሹ እናንተ እየሸሻችሁ ያላችሁት እናንተ ዳና ብላክ ጌች እና ኢቲኤፍሲ ወይ ደግሞ ኢትዮጵያን ፋይቲንግ ቻምፒየንሺፕ እና ሴዶ ተስማምቷል፣ ተፈራርመዋል ማለት ነው። ከ4 ወር በኋላ ቀውጢ የሆነ ፋይት ነው የምናየው ማለት ነው። እንኳን ደስ አላችሁ። ሴዶ ከጌች ዳና ብላክ ጋር ተፈራርመዋል ማለት ነው። መላው ኢትዮጵያ ሕዝብ በጉጉ በፖሊሲም ቢሆን ያው በገንዘብ ምክንያት አለመግባባት እንደነበረ ሁላችሁም ታውቃላችሁ ብዬ አስባለሁ። ዳና ብላክ ጌች እና ኢቲኤፍሲ ወይ ደግሞ ኢትዮጵያን ፋይቲንግ ቻምፒየንሺፕ እና ሴዶ ተስማምቷል፣ ተፈራርመዋል ማለት ነው። ከ4 ወር በኋላ ቀውጢ የሆነ ፋይት ነው የምናየው ማለት ነው። እንደጓጓችሁ አልቀራችሁም። ሴዶ ኮንትራቱን ፈርሟል። በጣም አሪፍ ነው። ታሪክ የሰራችሁ ሴዶ በጣም ሁላችሁም ታንኪዩ። ይሄ ሁሉንም ስም የሚመለስበት ነው። እንግዲህ ብዙዎቻችሁ ሴዶ እንደምታስቡት ሰው እንዳልሆነ ዛሬ አሳይቷል። ብዙዎች በምክንያት እያበዙ ከፋይቱ ርቀዋል። ብዙ ልጆች ሶሻል ሚዲያ እንዲሆነ እያሉ ብዙ ሰዎች ፈርተው በሶሻል ሚዲያ እኛን ወቅተው ቀርተዋል ከፋይት። ሴዶ ግን እኔ ፈሪ አይደለሁም፣ እኔ ማርሻል አርቲስት ነኝ እንዳለውም እኔ ኪንግ ነኝ እንዳለውም ሆኖ መጥቶ ፋይቱን ማድረግ አለብኝ። የምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው በነፃም ቢሆን ፋይት አደርጋለሁ። አይ ዶንት ኬር የእናንተ ብር ገደል ይግባ ብሎ ነው ፋይት ማድረጉን የወሰነው። ይሄ ነገር ፊርማው እንዲካሄድ ወይም ደግሞ ሴዶ ፋይት እንዲያደርግም የስፖርት ወዳጆችና የአዲስ አበባ ኢንተግሬትድ ማርሻል አርት ኃላፊዎች መጥተው አዋውለውን ፋይቱ ይደረጋል። ቀኑን በቅርቡ እናሳያቸዋለን። እዚህ ይሄ የምታዩት ሸጋ ኢንቨንት ኦፊስ ነው ያለ ነው። የባለፈውን ያንን ምርጥ ዝግጅት ያዘጋጁልን እነሱ ናቸው። ስቴይ ቲዩንድ። የምርናት ስለምትቆጣ ነው የፋይት የሚቀረው? አዎ እናቴ ትቆጣኛለች፣ አልደባደብም። በምን ኮንዲሽን ይሁን ታዲያ? በሌላው ተስማምተና በትኬት ብቻ ነው። ፈርቶ ነው ለሚሉት ምን መልእክት አስተላልፍላቸዋል? we don't give a shit። ሴዶ ምንድነው እናቴ ትቆጣኛለች ብለሃልና የምርናት ስለምትቆጣ ነው የፋይት የሚቀረው ወይስ ሌላ ምክንያት አለ የፋይት የማይሳካበት? አዎ እናቴ ትቆጣኛለች፣ አልደባደብም። አም ፕሮፌሽናል የሆነ ድብድብ አልደባደብም። ያው ፕሮፌሽናል ፋይት አንተ ታውቃለህ እንዴት እንደሚካሄድ። በፕሮፌሽናል መንገድ ጠየኳቸው፣ ግን እነሱ በቁማር መልክ አመጡት። ዛት ሚንስ የሆነ ሰው ካሸነፈ 10 ሚሊዮን ይወስዳል ማለት ይሄ አም ፕሮፌሽናል ነው። እኔ የምሰራው ለማርሻል አርት ነው እንጂ ለራሴ ጥቅም አይደለም ማለት ነው። ዛት ሚንስ ሚክስድ ማርሻል አርት ኢትዮጵያ ውስጥ ለወጣቱ ለታዳጊው ለምን ገቢ አሁን ዓለም ላይ ከፍተኛ ገቢ ያለው ስፖርት ከተባለ ሚክስድ ማርሻል አርት ስለሆነ ያንን ስለማስብ ለወጣቱ ለታዳጊው ለሚመጣው ስለማስብ በፕሮፌሽናል ዌይ ድብድቤ እንዲሆን ስለፈለኩ ነው። እናቴ ትቆጣኛለች አም ፕሮፌሽናል ፋይት ከሆነ ያልኩት። እሺ በምን ኮንዲሽን ይሁን ታዲያ ፕሮፌሽናል ነው ብለህ የምታስበው መንገድ በየት መንገድ ብሄድ ነው አንተ ፋይት ማድረግ የምትችለው? አዎ እኛ ብዙ ዲል አድርገናል ከነሱ ጋር ካዘጋጁ ጋርም ከሁሉም ጋር ዲል አድርገናል። ፕሮፌሽናል ዌይ እንዲ ነው ብዬ አስረድቻቸዋለሁ። አሁን እኔ በሌላው ተስማምተናል በትኬት ብቻ ነው። በትኬት 10% ስጡኝ ነው ያልኳቸው። ከመቶ 10% ስጡኝ። ይሄ ህዝቡን መፍረድ ይችላል። ይሄ እንደው እነሱ 90% ወስደው እኔ 10% ማለት ነው። በዛ ነው ያልተስማማ ነው። ይሄ ነው ችግሩ። ስለዚህ በሱ ብትስማሙ አሁንም ፋይቱ እገባለሁ። እኔ ሬዲ ነኝ። እኔ ለፋይቱ ተጨንቄ ማላቅም፣ ስለ ውድድሩ ተጨንቄ ማላቅም፣ ግን ስለ ዲሉ ነው። አሁን ፕሮፌሽናል አንድ ማርሻል አርቲስት ማለት ባይዘይ እኔ 20 አመት ሙሉ ማርሻል አርት ውስጥ ነኝ። 13 አመት ሚክስድ ማርሻል አርት፣ ከ7 አመት ቴኳንዶ ኢንተርናሽናል ቴኳንዶ ነበር ፕራክቲስ አደረገ የነበረው ማለት ነው። እና ቴኳንዶ መጀመሪያ ምንድነው ወይ ማርሻል አርት ያስተማረኝ በንግግር ሰዎችን ማሳመን አለብህ ይላል። ዛት ሚንስ ፕሮፌሽናል መንገዱ በንግግር ታሳምናለህ፣ መጨረሻ ላይ ፋይናሊ በተግባር ታሳምናለህ። ምኑ ውድድሩን አሸንፈ ማለት ነው። በዛ መንገድ ነው እኔ ከማርሻል አርት ያገኘሁት ስለንቦና ነው። ይሄ በዚህ መንገድ ይሁን ነው እያልኩ ያለሁት። ዛት
በዚህ መንገድ ከሆነ ፋይቱ ጋር ነው ያለው። ድብድብ ለኔ ብርቅ አይደለም። ሁሌ በቀን እንደው ብታምኑ ባታምኑ በቀን ለ6 ሰዓት እደባደባለሁ። ሁሌ ማለት ሁሌ ስፓሪንግ ለ6 ሰዓት ነው የምደባደበው። ስለዚህ ለኔ ብርቅ አይደለም ማለት ነው። ፈርቶ ነው ለሚሉት ምን መልእክት አስተላልፍላቸዋል? ያው ማያቅ ሰው ቢያወራ we don't give a shit ያ ነው መልስ። ይሄ ፎቅ ደም የለመደ ታወራው ይሄ ፎቅ ከዚህ በፊት እዚህ ጋር ይኖር የነበረ አንድ እንደዚሁ ሱረቱን አጭፎ ሲገባ እንደ በሰላም ደህና መሹ ባሻ ብሎኝ በሰላም ገባና አፍታም ሳይቆይ ተምዘግዝጎ መጣ ከሰባተኛ ፎቅ። ተረፈ ልጅ? አው ተረፈ። ጎሽ ተረፈ፣ ልጁ ተረፈ። ጦሱ ለኔ ተረፈ። እንዴት ነው ባሻ? ሰው መቼም የፈለገ ቢቸገር ራሱን ማጥፋት የለበትም። ደግሞ የሚቀጥለው ተረኛ ካሌብ ለመሆኑ ምንም ጥርጥር የለኝም። እንዴ በቃ እኮ እሱ እኮ በቃ እንዴ ተንቀሳቃሽ። እኔ እኮ በቁሙ ነፍስ ይማር ብየዋለሁ እኮ ነፍስ ይማር ብየዋለሁ። ተንቀሳቃሽ ሬሳ ነው ሬሳ። ስንቴ እኮ ተንደረደረ ራሱን ሊፈጠፍጥ ስንቴ ተንደረደረ። እሱ ወድቅበታል ባልኩበት መስኮት ሁሉ ያንጋጠጥኩ እንዲህ ብዬ ያየሁበት እኮ ፈጣሪም ብለምን እኔ እኮ ከገብርኤልና ከሚካኤል ጎን ነበርኩ። አባ ይወርቃል ባልኩበት ቦታ ህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነው ባልኩበት ፍራሽን እያዘጋጀው ስጠባበቅ የት በኩል መጣ ሳለ ነው 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አለ። ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? ፈሪሳት እፈጠፈጣለሁ እያለ ለምን ያጓጓኝ? በምን ተስማማ ሴዶ? በቃኛ በእንትን ነው። እኔ ፕራይድ ራሳችሁ ስጡኝ። እኔ አሸንፌ ራሴ ፕራይድ ስጡኝ። ቁማር ሳይሆን ቀጥታ ፕራይድ ትሰጡኛላችሁ። ቀጥታ ገብቼ እፈልማለሁ ነው ያልኩት። ሁሉም ህዝቡ ፕራይድ ይሰጥልኝ። ለመቼ የተባለ ውድድሩ? በቃ ውድድሩ ተወስኗል። እንግዲህ ይደርሳችኋል። እዚህ ጋር ከታችሁ በርታ ሰዎች እባካችሁ አንተ ጋር ሆን ኮፒ እናደርጋለን። እዚህ በኋላ እርምጃ አለን። ከጎናችሁ ኔጌቲቭ ኮሜንት አጻፉ። በቃ ቪዲዮ ስሩ። እንግዲህ ብዙ ጠላቶቻችን እንደደነገጡ እርግጠኛ ነኝ። ብዙ ጠላቶቻችን እንደደነገጡ ጆኒ ፈርሚዮን እንግዲህ ጆኒ እንዴት ነው የምትሆነው? እንቁራሪቷ ምን ትሆን እንግዲህ ሀገር ጥላ እንዳጠፋ እንቁራሪቷ ሀገር ጥላ እንዳጠፋ የውጭ ጉዳይ ሚኒስቴር ወደ ውጭ እንዳይወጣ መከልከል አለበት። እሱ ኬንያ በምን እንዳይገባ ኬንያ ወዳደራለሁ ሲል ሚም ይሰራል እሱና አንዳንድ ነገሮች ለሚመሮች ለሱ እንትን ናቸው ግብአት ናቸው። ታውቃለህ ሚም ይሰራል ጆኒ አካውንቱ ላይ ሚም ይሰራል አብዛኛውንና ለሱ ግብአት እየሆኑት ነው አብዛኞቹ ነገሮች። ጆኒ ሚም ይሰራል እንግዲህ ሚም ስለሚሰራ ኬንያ ከገባች እናያታለን። ኬንያ ሚም ስለምትሰራ አንዳንድ ነገሮች ግብአት ይሆኑታል ለሱ። ሰይዱ ምግባችን አንድ አይነት አይደል? እሱ ነው እኮ ችግሩ። ቁርጥ ነገር መብላት አለብህ አንተ። ሰይዱ አንተ ቁርጥ ነገር ብላ። እንደዛ እናደርጋለን። እኛም አሳካ ነው ዋናው እሱ ነው። ሰው አወራኛ ሰራን። ሰው አወራኛ ሰራን። አቤት አሁን ያበደ ቪዲዮ መሰራት አለበት። አካውንቱም ቫይራል እንዲወጣ ሰራለሁ። ሳትቆይ ቶሎ ልቀቂ። በፍቅር ያዛቸው። ሌላ ደግሞ ሴዶ አብዛኛው ሰው ምን ይላል መሰለ? እቺ አንዳንዴ ሀበሻ የምትላት ነገር አለች አይደል? እሷን ነገር ሰው ፉገራ እየመሰለው ነውና በደንብ አብራራላቸው። አረ ማብራራት አያስፈልገኝም። እኔ ከዚህ በኋላ ቪዲዮ ገብቶ ቪዲዮ እኔ ራሴ ያቆኛል። ስንት ሰዓት በክርክር ነው እዚህ የደረስነው። ሀበሻማ መቅረት የለባትም። ሀበሻማ መቅረት እቺ ብራንዳችን ነች።